ዛሬ ሀብትንና ልጅን ስለምትሰጥ ጣዖት ልነግራችሁ ወጥቻለሁ። እቺ ጣዖት አርጤምስ ትባላለች። ባለፈው በቫላንታይን ዴይ ላይ እንደተናገርኩት በዚህ ቪዲዮ ላይ እንዳሳየዋችሁ እቺ አርጤምስ የምትባለው ጣዖት ሰዎች የሚያመልኳት ልጅንና ሀብትን ትሰጠናለች ብለው ስለሚያስቡ ታስታውሱ ከሆነ በዚያም በቫላንታይን ዴይ በሚባለው ቀን ላይ የምትከበረዋ ይቺ ጣዖት መስዋዕትን የምትጥሉ ነግራችኋለሁ። ከህፃናት ደናግል ሴቶች በምን የሚሰዋላት ጣዖት ነች። ያ አምልኮ የሚካሄድበት ስርዓት በኤፌሶን ሀገር ሲሆን ኤፌሶን የምትባለው ሀገር በጣም ወደብ ያላት ሀገር ነች። ብዙ ባለሀብቶች ብዙ ሀብታም ሰዎችና ነጋዴዎች የሚገቡባት ከተማ ነች። ብዙ ባለሀብቶች ወደዛች ከተማ ከገቡ በኋላ የሚያደርጉት የመጀመሪያ ስራቸው ምንድነው? በዚያ በዓል ሲገቡ የሚያደርጉት ደናግል ሴቶችን ይገዛሉ። ደናግል ሴቶችን ከገዙ በኋላ እነዚያ ደናግል ሴቶች ጋር ይተኛሉ፣ ግንኙነት ይፈጽማሉ። ከዚያ በኋላ ያቺ ጣዖት በዚያ ደም አማካኝነት ትመለካለች። ነገር ግን ዋናው ነገር ገንዘብንና ልጅን ታስገኛለች ተብሎ የሚታሰብበት ዋናው ዓላማ ምንድነው ሲባል ሰይጣን ሁልጊዜ አይምሯችሁ ላይ ነው የሚጫወተው። ሰይጣን ሁልጊዜ አይምሯችሁን ነው የሚይዘው። ምክንያቱም ይቺ ጣዖት ስትመለክ በጣም በሚገርምና አስደናቂ በሆነ ሁኔታ ይቺ ጣዖት የምትመለከው ገንዘብ ሰዎች አምጥተው በጣም ብዙ ገንዘብን ለነዚያ ደናግሎች ይከፍላሉ። ለነዚያ ደናግሎች ሲከፍሉ ጣዖቷ ገንዘብን አስገኘችልን ብለው ያስባሉ። ጣዖቷ ገንዘብ ሰጠችን ብለው ያስባሉ። ነገር ግን ከሴቶቹ ጋር ለሚተኙበት ሰዎቹ የሚከፍሉት ገንዘብ እንደሆነ አይረዱም። ሁለተኛ ደግሞ ሰው ሴትና ወንድ ከተገናኘ ሴትና ወንድ ግንኙነት ከፈጸመ የሚጠበቀው ልጅ ነው። ሌላ ምንም ነገር አይጠበቅም። ይጸንሳሉ። ስለሚጸንሱ ይችን ጣዖት ይሄን በዓል ምን ብለው ያስቡታል መሰላችሁ? ይሄን በዓል የሚያከብሩት ምን እያሉ ነው? ገንዘብንና ልጅን ትሰጠናለች ብለው ያከብራሉ። ስለዚህ ወዳጆቼ ገንዘብንም ሆነ ልጅንም ይቺ ጣዖት አትሰጥም። ይሄ በዓል ሰዎች መጥተው ወደዛች ከተማ ከገቡ በኋላ ስለሚገዙ ገንዘብን ስለሚከፍሏቸው ከሴት ጋር የተኙ ገንዘብን ስለሚከፍሏቸው የሚያስቡት ምንድነው? ገንዘቡ ያቺ ጣዖት አመጣችልን ብለው ያስባሉ። ነገር ግን ያቺ ጣዖት ሳይሆን ያንን ገንዘብ ያስገኝላቸው አካላቸው፣ ስጋቸው። አያችሁ? ስለዚህ ጣዖቷ ገንዘብም አትሰጥም፣ ጣዖቷ ልጅም አትሰጥም። ስለዚህ ወዳጆቼ ሰይጣን ምንም የራሱ የሆነ ነገር የለውም። ሰይጣን ጊዜ አይምሮ ላይ የሚቆጠው ሰይጣን ውሸታም ነው። ጌታ ኢየሱስ ይወዳቸዋል። መጽሐፍ ቅዱስ ሲናገር እግዚአብሔር እንደዚህ አለ፣ ብሩም ወርቁም የኔ ነው። ደግሞ መዝሙር ላይ ደግሞ እንደዚህ ይላል፣ ደግሞ ልጆች የእግዚአብሔር ስጦታዎች ናቸው። አያችሁ? ልጅንም የሚሰጠው ገንዘብንም የሚሰጠው እግዚአብሔር ብቻ ነው። ጣዖት የራሱ የሆነ ምንም ነገር የለውም። ጌታ አገልጋይ ወጣውነ ፎሎ፣ ሼር፣ ኮፒ ሊንክ ፖስት ያደርጋችሁ። ይሄን ዩቲዩባችንን ደግሞ ባካችሁ ሰብስክራይብ አድርጉ። ወዳችኋለሁ። ዘመናችሁ የበረከት